ሰላም እና ጸጋ ይብዛላችሁ ውድ አባቴ ብሩካን እንዴት ናችሁ? ዛሬ እንዴት የእግዚአብሔርን ፍቃድ ማወቅ እንችላለን የሚል ከባለፈው የቀጠለ ሐሳብ ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው አብራችሁኝ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። ይህንን መልእክት ስትሰሙ መጀመሪያ ላይክ እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ ምናልባት ሰብስክራይብ ያላደረጋችሁ ወዳጆች በዚህ ካላችሁ ሰብስክራይብ እያደረጋችሁ አብሮነታችሁን እንድታሳዩኝ በጌታ ፍቅር እጠይቃችኋለሁ። ይህንን ፔጅ ሰብስክራይብ ብታደርጉ ጥሩ መንፈሳዊ አገልግሎቶችና ትምህርቶችን ታገኛላችሁ፣ ትጠቀሙበታላችሁ። እንዴት ነው የእግዚአብሔርን ፍቃድ ማወቅ የምንችለው? ምናልባት እንደ መንደርደሪያ ሐሳብ ይህንን ብያችሁ አልፋለሁ። የእግዚአብሔርን ፍቃድ ለማወቅ እየተዘጋጀን ራሳችንን እያዘጋጀን ያለን ሰዎች ይሄንን ነገር እንድታስቡ ፈልጋለሁ። እናንተ ራሱ የእግዚአብሔር ፍቃድ ውስጥ አላችሁ ወይ? እኔ እንደ እግዚአብሔር ፍቃድ እየተመላለስኩ ነው ወይ? እግዚአብሔር የማይወደውን እርኩሰትንና አመፅን ትቼ በእግዚአብሔር መንገድ በእግዚአብሔር ሐሳብ ላይ ጸንቼ ቆሜያለሁ ወይ? ስለዚህ ራሳችሁን ከማየት እንድትጀምሩ ፈልጋለሁ። አንዳንድ ሰዎች እንደዚህ ሲሉ ሰማለሁ። በዚህ ዘመን ምቹ ሚስት የለችም፣ በዚህ ዘመን ጥሩ ባል የለም፣ ታማኝ ባል የለም ሲሉ ሰማለሁና እርግጠኛ ሆነው ስለ ትዳር ሲደመድሙ አያለሁ። በመጀመሪያ ደረጃ አንቺ ምቹ ሚስት ለመሆን ራስሽን አዘጋጅተሻል ወይ? እግዚአብሔር ፍቃድ ውስጥ አለሽ ወይ? የእግዚአብሔር ፍቃድ የእግዚአብሔር ፍላጎት የሚፈልገውን ነገር እያደረግሽ እየሆንሽ ነው ወይ? ምቹ ረዳት ለመሆን ራስሽን እያዘጋጀሽ ነው ወይ? ምቹ ጥሩ ባል የለም ከማለት በፊት እኔ ጥሩ ነኝ ወይ? እኔ ጥሩ ሚስት መሆን እችላለሁ ወይ? ባሏን የምትወድ ሚስት መሆን እችላለሁ ወይ ብለሽ ራስሽን እንድታዘጋጅ ራስሽን እንድታይ እግዚአብሔር ይፈልጋል። የእግዚአብሔር ፈቃድ ራስን ከማየት ይጀምራል። እንዲሁም ደግሞ ባሎች ጥሩ ሚስት የለችም፣ በዚህ ዘመን ሚስት የለም ብለው ሲደመድሙ እናያለን። አንተ ጥሩ ባል ለመሆን ተዘጋጅተሃል ወይ? አንተ በእግዚአብሔር ፍቃድ ክልል ውስጥ አለ ወይ? እግዚአብሔር የሚፈልገውን ፍቃድ እየፈጸምክ እየሆንክለት ነው ወይ? የእግዚአብሔርን ሐሳብ እየፈጸምክለት ነው ወይ? አንተ ጥሩ ባል ለመሆን ራስን አዘጋጅተሃል ወይ? ስለዚህ ጥሩ ባል ለመሆን ራስን ከማዘጋጀት ይጀምራል። ጥሩ ሚስት ለመሆን ራስን ከማየት ይጀምራል። ራስን ከማዘጋጀት ይጀምራል። የእግዚአብሔር ፍቃድ ራሳችንን እንድናይ ይፈልጋል። ከዛ ነው ወደ ሌሎች ጌታ ሆይ ቀጣይ ደግሞ ስንጸልይ ጥሩ ሚስት ስጠኝ፣ ጥሩ ባል ስጠኝ ብለን የምንጸልየው ራሳችንን ለትዳር ዝግጁ ስናደርግ እግዚአብሔር በሚፈልገው የፍቃድ ክልል ውስጥ ስንገኝ ነው ማለት ነው። ይህንን እንደ መግቢያ ሐሳብ እንድትይዙት ስለፈለግኩኝ ነው። ስለዚህ እንዴት ነው የእግዚአብሔርን ፍቃድ ማወቅ የምንችለው? አንደኛ በጸሎት ነው። እግዚአብሔር ፊት በመሆን የእግዚአብሔርን ፍቃድ ማወቅ እንችላለን። ቆላስያስ 1 ከቁጥር 9 እስከ 12 ድረስ ያለውን የእግዚአብሔርን ቃል ማየት እንችላለን። ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምረን የፍቃዱን ዕውቀት መንፈሳዊ ጥበብንና አእምሮን ሁሉ እንዲሞላችሁ እየለመንን ስለ እናንተ ጸሎትን አልተውንም። የእግዚአብሔርን ፍቃድ የእግዚአብሔርን ሐሳብ ጥበብንና ዕውቀትን እንዲሰጠን ስለ እናንተ መጸለያችንን አልተውንም። ስለዚህ ስለ አንድ ምቹ ረዳት፣ ስለ አንድ ጥሩ ባል እግዚአብሔር ፊት በመጸለይ እግዚአብሔር ፊት በመሆን የመጀመሪያ የእግዚአብሔርን ፍቃድ ለማወቅ የእግዚአብሔርን ሐሳብ ለማወቅ ራሳችንን ማዘጋጀት አለብን ማለት ነው። ሁለተኛ ደግሞ ሮሜ 12 ሁላችንም የምናውቀው ቃል ከቁጥር 2 ጀምሮ ያለውን እግዚአብሔርን ቃል ማየት እንችላለን ማለት ነው። ምናልባት መጽሐፍ ቅዱስ እያወጣችሁ ማየት ትችላላችሁ። ሮሜ 12 ከቁጥር 2 ያለውን እግዚአብሔርን ሐሳብ የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔር ፍቃድ እርሱ በጎና ደስ የሚያሰኝ የእግዚአብሔርን ሐሳብ መፈጸም፣ ቅድም እንዳልኳችሁ ከእርኩሳት መራቅ። የእግዚአብሔር ሐሳብ የእግዚአብሔር ፍቃድ በጎ መልካም ነው፣ ደስ የሚያሰኝ ነው። ከእርኩሰት እንድንሸሽ የሚያደርገን ነው። ከዝሙት እንድንሸሽ የሚያደርገን ነው። ከትዳር በፊት የሚደረጉ ግንኙነቶችን እንድንተው የሚያደርገን ነው። እግዚአብሔርን ብቻ በማስደሰት ሕይወት ውስጥ አንዳንድ ሰዎች ምን ይላሉ? እነሱ ብቻ ስለተዋደዱ እነሱ ብቻ ስለተፋቀሩ በቃ የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው የሚለውን ይሄ ሮሜ 12 ላይ ያለውን ቃል ይጠቅሱና እኔ እሷን ሳስባት ደስ ይለኛል። ስለዚህ የእግዚአብሔር ፍቃድ ደስ የሚያሰኝ ስለሆነ በጎ ስለሆነ እኔ እሱን ሳስበው እጅግ በጣም ደስ ይለኛል። ይህ የእግዚአብሔር ፍቃድ ነው ይላሉ። የፍቅራቸው ብርታት እንደሆነ አያስቡትም። እግዚአብሔር ራሱ በዛ ፍቅራችሁ ውስጥ ተደስቶበታል ወይ? ዋናው ፖይንቱ ይሄ ነው።
እግዚአብሔር ፍቅር በጣም ደስ የሚል ነገር ነው። ስለዚህ በጣም ስለተዋደዳችሁ የሆነ የምታሳልፉት ታይም ያለ እግዚአብሔር ፍቃድ የምትሄዱበት ግን እናንተ ፍቅራችሁ ስለበረታ ብቻ የእግዚአብሔር ፍቃድ ይመስላችሁና በቃ በጎ ደስ የሚያሰኝ ስለሆነ የእግዚአብሔር ፍቃድ ነው ብለን የምንመራበት ጊዜ አለ። እንደዛ አይደለም። እግዚአብሔር በዚህ እጮኝነት ውስጥ በመጀመሪያ ደረጃ ደስ ብሎታል ወይ? ደስ አሰኝቶታል ወይ? በጎና ደስ የሚያሰኝ መንገድ ላይ አለን ወይ? ስለዚህ ነገ ስለምንጋባ እግዚአብሔርም ደስ ብሎታል እኛም ደስ ብሎናል ብለን የምንቀጥለው የምንጨርሰው ወይም ወደ ትዳር የምንገባበት አይደለም። እንዴት እናውቃለን? እዚህ ላይም ደግሞ በጎና ደስ የሚያሰኝ ነው ካለ በጎ ያልሆኑትን ነገሮች መተው ማለት ነው። ለምሳሌ በቃ እርግጠኛ ነኝ እንደምንጋባ እኔም ወድጄሻለሁ አንቺም ወደሽኛል፣ ወደ ትዳር መሄዳችን የማይቀር ጉዳይ ስለሆነ ዛሬ አብረን ብናድር እንደዚህ ብናደርግ በቃ ጌታ ማይወደውን እግዚአብሔር ደስ የማያሰኘውን አመፃን፣ ኃጢአትን፣ መዳራትን፣ ዝሙትን ብናደርግ ምንም ችግር የለውም። ጌታ ደስ ብሎታል እኛም ደስ ብሎናል ብሎ የሚመጣ ሀሳብ ወይ ካንቺኛ ወይ ከሱኛ ወገን ካለ በእርግጠኝነት የምነግራችሁ ይሄ የራሳችሁ ስሜት እንጂ የእግዚአብሔር ሀሳብ አይደለም። የእግዚአብሔር ሀሳብ እኛ ላይ እንዲገለጥ ይፈልጋል። እግዚአብሔር ከዝሙት በመራቅ ከርኩሰት በመራቅ ከመዳራት በመራቅ እግዚአብሔርን በማክበር በዛ እጮኝነታችሁን ወቅት እግዚአብሔርን በመውደድ በእኛ እንዲገለጥ ይፈልጋል እግዚአብሔርና ስለዚህ ቤተክርስቲያን እስከፈቀደችልን ቀን ድረስ እነዚህ ሰዎች ባልና ሚስት ሆነዋል ብላ ቤተክርስቲያን እውቅና እስከሰጠችን ቀን ድረስ ከዛ በፊት የምናደርጋቸው እርኩሰቶች ሁሉ እግዚአብሔር ፊት አጸያፊ ናቸው። ስለዚህ በጎና ደስ የሚያሰኝ ነገር ውስጣችሁ ከተሰማችሁ የምትሄዱበትን መንገድ የያዛችሁትን እጮኝነት እስከዛች ቀን ድረስ የተቀደሰ መሆን አለበት፣ የተወደደ መሆን አለበት፣ እግዚአብሔርን ያከበረ መሆን አለበት። ሶስተኛ ያው ቪዲዮ እንዳላራዝመባችሁ ነው ቶሎ ቶሎ የምለው ኤፌሶን 5 ከቁጥር 15 ያለውን እግዚአብሔርን ቃል ማየት እንችላለን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖች ክፉዎች ናቸውና ዘመኑን ዋጁ። ጥበብ እንደሌላቸው እግዚአብሔርን እንደማይፈሩ ተራ ነገርን በሕይወታቸው እንደሚፈጽሙ የወደዱትን ነገር በራሳቸው ላይ እንደሚተገብሩ ጥበብ እንደሌላቸው እንደ ዓለማውያን መሆን የሚችሉትን በመሆን ሳይሆን እንደ ጥበበኞች እንዴት እንድትመላለሱ በጥንቃቄ ተጠበቁ። ስለዚህ የእግዚአብሔርን ፍቃድ በጥበብ ማየት እንችላለን፣ በማስተዋል ማየት እንችላለን። የመጀመሪያው በጸሎት፣ ሁለተኛው ደግሞ በታደሰ አይምሮ ይህንን ዓለም ባለመምሰል የእግዚአብሔርን ፍቃድ ማወቅ እንችላለን። ሶስተኛው ደግሞ ምናልባት በጥበብ በመጸለይ እግዚአብሔር ፊት ጥበብ እንደጎደላቸው እንደ አመፀኞች እንደ ተንኮለኞች እግዚአብሔርን እንደማይፈሩ ሳይሆን የእግዚአብሔርን ቃል እንዳጠኑ እንደ ጠበቦች የእግዚአብሔር ልጆች እንደሆኑ እግዚአብሔርን እንደሚፈሩ ጻድቃን ራሳችንን በማየት ነገሮችን በማመዛዘን መለየት እንችላለን። እንዲሁም ደግሞ በቅድስና ዋናው ነገር እግዚአብሔር ቅድስናን ይወዳል። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 3 ጀምሮ እንደዚህ ይላል፣ ይሄ የእግዚአብሔር ፍቃድ እርሱ መቀደሳችሁ ነውና። ይሄ የእግዚአብሔር ፍቃድ እርሱ መቀደሳችሁ ነውና። በጀመራችሁት እጮኝነት በጀመራችሁት ጓደኝነት ይህ የእግዚአብሔር ፍቃድ መቀደሳችሁ ነውና ራሳችሁን ለእጮኝነት ካዘጋጃችሁ በኋላ የጀመራችሁት እጮኝነት ወይም ደግሞ አሁን ያላችሁበት እጮኝነት እግዚአብሔር ፍቃዱ ነው ብላችሁ እንድትደመድሙ የሚያደርጋችሁ ዋና ነገር መቀደሳችሁ ነው። ከዝሙት እንድትርቁ እግዚአብሔር እንደሚያውቁ አሕዛብ እንደማያውቁ አሕዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ የራሱን ዕቃ ለእግዚአብሔር የተቀደሰለትን ማንነት የእግዚአብሔር ማደሪያ የሆነውን እርኩስ ነገር ባለማድረግ እግዚአብሔር የማይወደውን ዓለማውያን እንደሚያደርጉት ፍትወት ባለማድረግ ያንን የራሳችሁን ውድ ነገራችሁን እንድትጠብቁ ወይም የራሱን ዕቃ በቅድስና በክብር ያገኝ ዘንድ እንዲያውቅ በዛ በቅድስና ውስጥ እንዲመላለስ እግዚአብሔር ይፈልጋል። ይህ የእግዚአብሔር ፍቃድ እርሱ መቀደሳችሁ ነው። ወዳጆቼ ዋናውን ኢየሱስን ይዘን እየተጓዘን ያለን ሰዎች ለኃጢአት የሞትን እኛ ለርኩሰት የሞትን እኛ ስለተፋቀርን ስለተዋደድነው ሰው ስንል ደግመን የጣልነውን ማንነት አናነሳው። ስለዚህ እግዚአብሔርን የምናከብር ሰዎች ምቹ ረዳት
ለማግኘት እየቃተትን እየጸለይን ያለን ሰዎች ይሄንን በማድረግ የእግዚአብሔርን ፍቃድ ማወቅ እንችላለን። በቅድስና በመመላለስ ባላችሁ እጮኝነት ላይ፣ አሁን እየመራችሁ ያላችሁት ትዳር ላይ፣ አሁን እየመራችሁ ያላችሁት እጮኝነት ላይ እግዚአብሔርን በማክበር የእናንተ ውድ ዕቃ የሆነውን መኝታው ንጹህ የሆነውን እርኩሰት የማያውቀውን ማንነታችሁን በቅድስና እንድትጠብቁ እግዚአብሔር ይፈልጋል። እግዚአብሔርን ስታከብሩ ዛሬ የጀመራችሁት እጮኝነት ነገ እመኑኝ መልካም ወደሚባል ትዳር ይሄዳል። ወይኔ የነሱ ትዳር እንዴት ደስ ይላል፣ ያስተምራል፣ ብዙዎችን ይባርካል የሚባል ትዳር፣ ብዙዎች ዘንድ ሲታይ ውበት ያለው ትዳር፣ እናንተ ጋም ሲታይ ሞገስ የበዛበት ትዳር ይሆንላችኋል ማለት ነው። ከመቼ ጀምሮ? የእግዚአብሔርን ፍቃድ ከማክበር የጀመራችሁት እስከ መጨረሻ ይዘልቃል። ምናልባት ያለ እግዚአብሔር ፍቃድ የተጋቡ ሰዎች የሉም ወይ? በደንብ አሉ። ስፔሻሊ አሁን በጣም እየበዙ ነው። ግን ደግሞ እያየን ነው። ፍቺ ሲበዛ እያየን ነው። ጭቅጭቅ ሲበዛ እያየን ነው። አደባባይ ላይ እየወጣ እያያችሁ ነው። ጥል ሲበዛ እያያችሁ ነው። አለመከባበር ጎልቶ እየታየ ነው። ይሄ ምንድን ነው? ምንጩ መጀመሪያው መነሻው የፍቅራቸውን ብርታት ተከትለው የሄዱበት አካሄድ እንጂ እግዚአብሔርን ከማክበር የጀመሩት ጉዳይ አይደለም። የነሱ ጉዳይ እግዚአብሔር አወቀ አላወቀ ግድ የላቸውም። መፋቀራቸው፣ መዋደዳቸው፣ መጋባታቸው፣ ሰዎች በእነሱ ሰርግ መደሰቱ እንጂ የእግዚአብሔር ፍቃድ፣ የእግዚአብሔር ደስታ፣ የእግዚአብሔር አብሮነት መኖር አለመኖሩ ግድ አይሰጣቸውም። እና እናንተ ደግሞ ልክ እንደ ዓለማውያን እንደዛ መሆን የለባችሁም። የእግዚአብሔር ፍቃድ እግዚአብሔርን ከመውደድ ራስን ከማክበር ይጀምራል። እኔ እግዚአብሔር የሚወደው መንገድ ላይ ነኝ ወይ? እኔ ጎዳናዬ እንደ እግዚአብሔር ሐሳብ ነው ወይ ብሎ ራስን ከማየት ይጀምራል። ከዛ በኋላ ለዛኛ ሰው ከመጸለይ ይቀጥላል። ከዚያ በኋላ ደግሞ በቅድስናና በጽድቅ በጎና ደስ የሚያሰኘውን ነገር ከማድረግ ይጀምራል። ከዛ በኋላ በጥበብ ከመለየት እንዲሁም ደግሞ በቅድስና ከመጓዝ እነዚህን ነገሮች ካደረጋችሁ እግዚአብሔር ያከበራችሁት ደግሞ እሱ እስከ ፍጻሜው ያከብራችኋል። ወዳጆቼ እስከ ፍጻሜው እስከ መጨረሻው ያከብራችኋል። ስለዚህ ራሳችሁን ለእግዚአብሔር ፍቃድ እንድታስገዙ በጌታ ፍቅር አሳስባችኋለሁ። በዚህ ጥያቄ ካላችሁ፣ ሀሳብ ካላችሁ፣ አስተያየት ካላችሁ የትኛውንም ኮሜንት እቀበላችኋለሁ። ቶሎ ቶሎ ብዬ ማስረዳት የፈለኩት ቪዲዮ አርዝሜባችሁ ትዕግስታችሁ እንዳያልቅ ስለፈለኩ ነው። ግን እንድቀጥል ከፈለጋችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ሀሳብ እንድትካፈሉ በጌታ ፍቅር እጠይቃችኋለሁ። የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ነው። እኛም ብቻ ደስ የሚያሰኝ ሳይሆን ራሱን እግዚአብሔርን ደስ የሚያሰኝ ነው። ራሱ እግዚአብሔርን የሚያከብር ነው። በቅድስና መመላለስ፣ በጥበብ መመላለስ፣ እግዚአብሔርን በመፍራት መመላለስ፣ ባለመዳራት በቅድስና እግዚአብሔርን እንውደደው። ትዳራችን የሚያማረ ይሆናል ማለት ነው። እጮኞችም ደግሞ ይህንን ነገር አድርጉ፣ ጸልዩ። እግዚአብሔር ፊት እወዳችኋለሁ። ሻሎም። በቀጣይ ቪዲዮ እንገናኛለን።